ኦሮሚያ ክልል አርሲ ዞን ላይ እየሆነ ያለውን በወገኖቻችን ላይ ጭፍጨፋና ግድያን አጥብቄ እቃወማለሁ። እኔ ሙስሊም ነኝ። አርቲስቷ በምስራቅ አርሲ ስለተገደሉ ንጹሃን መሪር ሀዘኗን ገለጸች። ሰሚ የሌለው ጩኸት ማለት ከገዳዮች ጎን መቆም። ቤተክርስቲያን ተቃጥላለች፣ መርጦ አልቃሽ ትባላለህ። የማንም ጥጋበኛ ሲበድላችሁ እግሩ ላይ ስትደፉ ዋሉ ማለት አይደለም። ለፍራቻ የሚታይ ከሆነ እነሱ ያላቆሙት እኛ መጀመር ማንችል መስሏቸው እንዳይሆን የወረዳው አስተዳደር አልሰማውም አለ ቢቢሲ። የሃይማኖት አባቶች ፍርሃት በእናንተ አያምርም። አርቲስት ቸርነት ነኝ። ባለቤት የሌለው ሀገር እስኪመስል ድረስ ክርስቲያን እየታረደ የሚጣልበት ሀገር ነው። እኔ ራሴ ፐርሰናሊ እልክልሃለሁ ኢንቪቴሽን ሌተር ወደ አሜሪካን ሀገር እንድትመጣ ማለት ነው። ቪዛውን ካገኘ በኋላ ወጪውን ሁሉ እኔ ችዬ። ሰላም ቤተሰብ እንዴት ናችሁ? ያለው ክብር ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ ቦክቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የቻናል ቤተሰብ መሆን እንዳይረሳ። በተለይ አዲስ ሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ ደግሞ በላይክ እንጀምሩ። ሀሳብ አስተያየት ካላችሁ ኮመንት ላይ ማስቀመጥ እንዳይረሳ። ወደ ዛሬ ቪዲዮቻችን እንሂድ። ይሄንን ሰበር ዜና ሰምታችኋል? የጀመሩትን አቋርጠው ለሰባተኛው ሀገራዊ ምርጫ ወደ ምርጫ ጣቢያ የሄዱ ጥንዶች እጅግ መነጋገሪያ ሆነዋል። የኔ ዜና አይደለም ብራዘር፣ የኢቲቪ የዛሬ ዜና ነው። ልትገረም ትችላለህ። እንግዲህ እርካታ ለሀገሬ በሚል መሪ ቃል ከኛ እርካታ የሀገራችን እርካታ ይበልጣል ብለው የምታያቸው ጥንዶች ሩካቤ ስጋቸውን አቋርጠው ወደ ምርጫ ጣቢያ ሄደዋል ይለናል። አየሁ ይሄን ዜና። የዜና ክፋቱ እሱ እንዳይገርም። ይሄ የምትመለከተው ደግሞ ወንድማችን አፋር ክልል ውስጥ ነው። 2 እጆች የሉትም ግን ምርጫ መርጧል ይላል። እንግዲህ ጣቱን ይዘው ያጠቆሩለት ፍሬው ላይ ይሁን ፍራፍሬው ላይ ይሁን ምንም የምናውቀው ነገር የለም። የዛሬው የኢቲቪ እና የፋና በተለይ የመንግስት ሚዲያዎች ዜና ግን ፍጹም አራስ ቤት ከመሽተቱ አልፎ ልጅ በልጅ አድርጎታል የምርጫ ድንኳኑን። ያንዳንዱ የምርጫ ጣቢያ ላይ አንዳንድ ፓስተሮች ተገኝተው የፈውስም አገልግሎት ሲሰጡ እንደነበረ ደርሰንበታል። ይህ የምትመለከቱት ወንድማችን ለምርጫ ሲሄድ በክራንች ነበር የሄደው። ምርጫ መርጦ ሲመለስ ግን እንደ ቦቀቅላ ህፃን እየሮጠ ሲሄድ ታይቷል። ይሄ የብልጽ ፓስተሮች ተአምራዊ ስራ ነው ብራዘር፣ የትም ልታገኘው አትችልም። በአንድ የምርጫ ጣቢያ ላይ እነዚህ የምትመለከቷቸው ሰዎችን የሞተ የ10 ዓመት ህፃን ልጅን አስክሬን ከቤት አስቀምጦ ሰዎቹን በጠቅላላ እየገረፈና እየደበደበ ምርጫ እንዲመርጡ አድርጓቸዋል። ይሄንንም በሰበር ዜና በራሱ ሚዲያን ያስተላልፈው ተመልከተው። እንዳለ ዛሬ የምርጫ ጣቢያዎችን በአራስ ቤት ከማድረጉ የተነሳ የምትመለከቷቸው ምስሎች በቃ ለቁጥር ያዳግታሉ። 2 ሰዓት ለሞለጃ ሲቀራት መታ መርጣ፣ ከወለደች በኋላ ተመልሳ ደግሞ መታ መረጠች፣ በምጥ ላይ ሆና መረጠች፣ እርግዝናዋ ሳይበግራት መርጣ መረጠች። በአራስ ቤት ነው ያስመሰለው። በጣም የምትገረመው ደግሞ ይሄኛው ደግሞ ከነ ድንግልናው እስከዛሬ ለምርጫ ብሎ የቆጠበው ድንግልና ይዞ መጥቶ ምርጫ መምረጡን ደግሞ ኢቲቪ ነግሮናል። ልትገረም ትችላለህ። ከሀዘን ላይ የተነሳሁት ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። አንድ ድምፅ ዋጋ አላት። ነገ ለልጆቼም ስለሚጠቅም ለእኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምፅ ሊሰጥ መጣ። ለሰማችሁት ነው የዘንድሮ ምርጫ ማለት ነው። ከቁም ነገርነቱ ከአስፈሪነቱ በፊት ምርጫ የምናውቀው በቃ የሆነ ፍርሃት ይፈጠራል። ምን ይፈጠር ምን ይሆን ምናምን የሚሉ ያውኑ ግን በቃ በአጠቃላይ ቀልድ ነው የሚመስለው። ሰውም ከቁም ነገር አልቆጠሩም። በዛ ላይ ደግሞ የፖስቱት ነገሮች ኢቲቪ በቃ ሜመሮ ነው ነበር። አቶ ኢህአዲግ የተባለ ወጣት በትናንትናው ዕለት ምርጫ መርጦ ሲወጣ ኢዜማን ምረጡ ብሎ በመቀስቀሱ 6 ወር እንደተፈረደበት ተሰምቷል። ይህ ቀልድ አይደለም። ይልቁንም በደቡብ አሪ ወረዳ በትናንትናው ዕለት የተፈጠረ እውነተኛ ክስተት እንጂ። አቶ ኢህአዲግ ኃይሉ የተባለው ይህ ግለሰብ ድምፅ ሰጥቶ ከወጣ በኋላ በምርጫ ጣቢያው አጠገብ መንገድ ላይ ቆሞ ወጣት ወገኔ ሰብስቤ የተባለው ሌላ መራጭ ድምፅ ለመስጠት ወደ ጣቢያው የገሰገሰ ሳለ ኢዜማን ምረጥ ወይም የሚዛን ምልክቱ ውስጥ ጣል በማለት በምርጫ ዕለት የተከለከለ ቅስቀሳ አድርገሃል በሚል ነው የወንጀል ክስ ቀርቦበት በዛኑ ቀን 6 ወር የተፈረደበት። መረጃውን ያደረሰን የደቡብ አሪ ወረዳ መንግስት ኮሙኒኬሽን ነው። በዚህ ጉዳይ ሐሳባችሁን አስቀምጡልኝ። መልካም ጊዜ። ኢህአዲግ የተባለው ግለሰብ በዚህ ምክንያት ታስሯል። ለምን ቀሰቀስክ ተብሎ ስሙ ኢህአዲግ ነው። ያስመረጠ የሞከረው የሚቀሰቅሰው ደግሞ ለኢዜማ ነው። ያሰረው ደግሞ
መንግስት ነው እና ሲጀመር ቀድሞ ስሙ ያሳስራል የሚል የተለያዩ አስተያየቶች ተሰጥቷል። ኢትዮጵያ ውስጥ የተፈጸመ አንድ በጣም የሚያዝናናና በጣም የሚያስቅ የወንጀል ታሪክ ልንገራችሁ። የዚህ ታሪክ ባለቤት ወይንም ደግሞ ሌባው ግርማ በየነ ይባላል እና አንድ ቀን ላይ አንድ የሀብታም ቤት ይመርጥና ያንን ቤት ለመስረቅ የሚገርም እቅድ ያወጣል። እናም እነዛ ሀብታም ሰዎች ለሰርግ ከከተማ እንደወጡ ከሰማ በኋላ ያንን ቤት በሌሊት መስኮቱን ሰብረው ወደ ውስጥ ይገባል እና ወደ ውስጥ ከገባ በኋላ የሚጠቅመውን የተለያዩ ጌጣጌጦች፣ ጥሬ ገንዘብ፣ ላፕቶፕ ምናምን ነገር ሰብስቦ ሰርቆ ሊወጣ ሲል ጠረጴዛው ላይ ተከፍቶ የተቀመጠ ወይን ይመለከታል እና እችን እስቲ ቆይ ትንሽ ቀመስ ላድርግ በማለት ወደዛ ጋር ይሄድና ወይኑን እየጠጣ ሶፋው ላይ ተመቻችቶ ቁጭ ይላል ማለት ነው። እና ወይኑን ቶሎ ጠጥቼ ልውጣ በሚል ቶሎ ስለሚጠጣ በጣም በአንዴው ሞቅ ያደርገዋል ማለት ነው። እና ለባለቤቶቹማ ማስታወሻ ነገር መጻፍ አለብኝ ይልና እስክሪብቶና ወረቀት አምጥቶ ለባለቤቶቹ ቤታችሁ በጣም ያምራል፣ ስለሰረኳችሁ በጣም ይቅርታ ብሎ ይጽፍና ወረቀቱን ከወይኑ ጋር አስቀምጦት ጥሎ ቤቱን ይወጣል ማለት ነው። የሚገርመው ነገር ግን ወረቀቱን ሲያስቀምጥ ከወረቀቱ አጠገብ ሳምሰንግ ስልኩን አስቀምጦት ረስቶት ሄደ እና በጣም የሚገርመው ደግሞ የስልኩ ዌልፔፐር ራሱ ነበር፣ የራሱ ፎቶ ነበር እና ፖሊሶች ይህንን ሰው በጣም በቀላል መንገድ በቁጥጥር ስር አውለው 3 ዓመት ከ6 ወር እስር ተፈርዶበታል ማለት ነው። እስኪ ስለዚህ ሌባ ያላችሁን ሀሳብ ኮመንት ላይ ያስቀምጡል። ይሄ ታሪክ ምን አስተማሪ መሰላችሁ? በምንም አይነት ሁኔታ አላማችሁን መሳት የለባችሁም። ኢቭን እየሰረቀ ራሱ አላማውን መሳቱ ለዚህ አብቅቶታል። ምን አይነት ድፍረት ነው? ሰው ቤት ገብተህ እየጠጣ ጭራሽ ስልክን ትተህ ሄደ እና ደግሞ ጭራሽ ስልኩ ላይ ደግሞ ስክሪን ሴቨሩ የራሱ ፎቶ። ይህ እንኳን ታሰረ እንኳን ተያዘ የሚያስበለው። ገንዘቡ ለእናታችን ለታላቁ አርቲስት ይሰጥልን በማለት በርካቶች ሀሳባቸውን እየሰጡ ይገኛሉ። እናንተ ምን ትላላችሁ? ሀሳባችሁን ኮመንት ላይ አጋሩኝ። አርቲስት ማርያማዊት አባተ ፒኤስጂም ብላ 300 ሺህ ብር መብላቷን በትላንትናው ዕለት አሳውቃ ነበር። በዚህም ታዲያ ገንዘቡ ወደ ኪሷ እንዲገባ እንደማትፈልግና ለበጎ አድራጎት ለበጎ ዓላማ መዋል እንደምትፈልግ ለተከታዮቿ አጋርታ ተከታዮቿ በርካታ ሀሳብን እየሰጧት ይገኛሉ። በርካቶችም ታዲያ ለታላቁ አርቲስት ለዚች እናታችን ይሰጥልን በማለት በርካታ ጥያቄን እያነሱ ይገኛሉ። እናንተ ምን ትላላችሁ? ሀሳቡን የምትደግፉ ሁላችሁም ኮመንት ላይ ለታላቁ አርቲስት ይሰጥልን በማለት ኮመንት ላይ አስፍሩ ሀሳባችሁ። እንዳያችሁት ነው የ300 ሺህ ብር ለዚች አርቲስት ሊሰጥ ነው። ጥሩ ሀሳብ ይመስለኛል፣ ግን ደግሞ ከዚህ በተሻለ ነው የሚያስፈልጋት። የ300 ሺህ ብር ብቻ ሳይሆን ያው አርቲስቶች ተሰብስበው ከዚህ የተሻለ ነገር እንደሚያደርጉት ተስፋ አደርጋለሁ። ግን ለአሁኑ ይሄኛው ጥሩ ነገር ይመስለኛል። ይህ ሰውዬ አያችሁት፣ ብዙዎቻችሁ ታውቁታላችሁ። ይትማስ ሚስቱ ጥላው ሄዳ ፍቅረኛው ጥላው ሄዳ ድሮ ከዛው እሷን ለመጠበቅ እዛ ቦታ ላይ ፊት ለፊት ቤታቸው ላይ ቆሞ ምናምን የሚባል ታሪክ ብዙዎቻችን ሰምተናል። ፌክ እንደሆነ ግን ታውቃላችሁ። እሱን የሚያውቁት ሰዎች ፐርሰናሊ ጠይቁማስ። እዛ አካባቢ ቄራ አካባቢ ነው ያለው፣ መብራት ኃይል ገርጂ አካባቢ ማለት ነው። ገርጂ ላለው ቄራ መብራት ኃይል አካባቢ ነው እና ማለት ነው። እንዴት ፌክ አስባችኋል? እንዴት እንደጀመረ ታውቁታላችሁ? ነገር የሆነ ድሮ ላይ የነበሩ መጽሔት ላይ ዝም ብሎ አንዱ ነው የጻፈው። ገባችሁ? ሰውየው ድሮም ጀምሮ ዝም ብሎ እዛ ጋር ሄዶ የሚቆም አይነት ነው እንጂ ሚስቱ ጠፍታበት በዚህ ሚስቱን ጥበቃ ምናምን የሚባል ነገር በጣም ፌክ ነው። በሱ ላይ ዘፈን ተሰርቶ ምናምን ፌክ ነው። ኢማጂን ስንት ፌክ ነገሮች አምነን እንደተቀመጥን። ይሄ ሰውዬ ሚስቱ ጠፍታበት ነው ምናምን የሚባል ነገር ፌክ ነው። እኔን ካላመናችሁኝ እሱን ፐርሰናሊ የሚያውቁት ሰዎች ጠይቁ። ኔቨር እንደዚህ ሚስቱ ሄዳበት ሚስቱ ቃል አይደለም። ኢትስ ፌክ። ኢማጂን ስንት ፌክ ነገር እንዳመንን ማለት ነው። ማለት ይህን ታሪክ ግን እንዴት እንመን ውስጥ አሁን እኔ ግራ እየገባኝ ያለው ነገር እንደሚባለው በፍቅር ነው እንዲሆን ይባላል። እንደገና ደግሞ በዚህ መልኩ የተለያዩ ሰዎች ውሸት ነው በሌላ ነገር ነው ዝም ብሎ ነው እዛ መቆም የሚወዱ እና የሰፈሩ ሰዎች ናቸው ደግሞ የሚሉት ውሸት ነው። የወላ የተዘፈነለት የወላ ፊልም የተሰራለት ሰው ይሄ ታሪኩ ውሸት ነው። አስባችሁታል? ይህንን ቪዲዮ ላለመስራት ብዙ ከራሴ ጋር ታገያለሁ። ነገር ግን የዚህን ልጅ እናት ለቅሶ አይቼ ዝም ማለት ስለማልችል የምችለውን ነገር ኦፈር ለማድረግ ነው። ሰዎች በኃጢአታቸው ምክንያት ልክ እንደ ብሉይ ኪዳን ጊዜ ከዚህ ወደዚህ ሲለወጡ እያየን ዝም ካልን እግዚአብሔርንም ሰውንም እያገለገልን ስላልሆነ ሊረዳ እንደሚገባውና በእርግጥ ያደረገው ነገር ስህተት እንደሆነ አምኖ መንፈሳዊ እርዳታ እንደሚያስፈልገውም አምኖ ወደ ጸበል እንደሄደ ሰምቻለሁ። አሁን እኔ የምችለውን ነገር ኦፈር ላደርግለት አስቤ ነው ይህንን ቪዲዮ እየሰራሁ ያለሁት። መንፈሳዊው ጥሩ ነው። ከዛ ባለፈ ደግሞ ፕሮፌሽናል ሰዎች እንደዚህ አይነት ነገር ለሚቸገሩ ሰዎች የሚረዱ ሰዎች ማውቃቸው በጣም ትልቅ ናን ፕሮፊት ኦርጋናይዜሽን ላይ የሚሰሩ ስላንተ አናገሪያቸው ሊረዱ ፈቃደኛ የሆኑ ሰዎች ስላሉ እኔ ራሴ ፐርሰናሊ እልክልሃለሁ ኢንቪቴሽን ሌተር ወደ አሜሪካን ሀገር እንድትመጣ ማለት ነው። እግዚአብሔር ረድቶ ቪዛውን ካገኘኸው
የትኬትህን እኔ ራሴ ቆርጥልሃለሁ። ለ3 ሳምንት እኛ ጋር ትቀመጣለህ። እግዚአብሔር በረዳቸው መጠን ያግዙሃል ማለት ነው። ይሄን ሰው የምታውቁ ስታለቅስ የነበረች እናቱን የምታውቁ ሰዎች ይሄን ቪዲዮ አድርሶላቸውና ፓስፖርቱን እንዲልኩልኝ፣ ምክንያቱም ፓስፖርቱ ስለሚያስፈልገኝ ኢንቪቴሽን ሌተሮቹን ለማዘጋጀት። ከዛ በተረፈ ግን ሰፖርት ሌተር ልትጽፉለት የምትችሉ የመንግስት ተቋማት ሆኑ ግለሰቦች ሆኑ ቪዛውን ለማግኘት ይረዳዋል የምትሉትን ነገር ሁሉ ልታደርጉ የምትችሉ ሰዎች ካላችሁ ቴክስት አድርጉልኝ። ቢያንስ የወለደችው እናቱ ተጎድታለች። የዚች እናት እንባ ይታደስ ገባ። አዎ ያደረገው ነገር ልክ አይደለም። ነገር ግን ደግሞ እሱም አምኖ የመንፈሳዊ እርዳታን እየወሰደ ነው ያለው። እኛ ደግሞ ፕሮፌሽናሊ ከረዳ ነው መጽሐፍ ቅዱስም ደግሞ ወደዚህና ወደዛ አድርገን ካሳየ ነው እግዚአብሔር ተአምራትን በሱ ህይወት አድርጎ ለብዙ ወጣቶች ትምህርት ይሆናል ብዬ ስለማስብ ስለ እናቱም ስለሱም በዋናነት ደግሞ ስለ እግዚአብሔር ብለን ይህንን ነገር ብናደርግ መልካም ነው ብዬ አስባለሁ። እንዳልኳችሁ ቪዛውን ካገኘ በኋላ ወጪውን ሁሉ እኔ ችዬ 3 ዓመት እዚህ እናመጣዋለን። ግን ቪዛውን እንዲያገኝ የምታውቁ ሰዎች በሙሉ ሰፖርት እንድታደርጉት፣ ሌተር እንድትጽፉለት፣ ኤምባሲም ደግሞ እንድታናግሩለት የምትችሉ ሰዎች ካላችሁ እንድታናግሩለት በትህትና ጠይቃችኋለሁ። በሉ ቀጥሉና ይህንን ቪዲዮ ለእናትየው ላኩልኝ ቶሎ ብላችሁ፣ ወይም ደግሞ ለሱ ለራሱ እሱ ቤተክርስቲያን እንደሆነ ሰምቻለሁ። ስልክ ላይኖረው ይችላል። ነገር ግን እናቱን ፈልጋችሁ አድርሱልኝ። በቅርብ ይሄ ልጅ ወደዚህ መጥቶ የሚቻለውን ነገር አድርገውለት ህይወቱ ተለውጦ የኢትዮጵያን ወጣቶች ይረዳል ብዬ ተስፋ አደርጋለሁ። ገባ? ሁላችን ኃጢአትን ሰርተናል፣ ከእግዚአብሔርም ክብር ጎልናል ይላል መጽሐፍ ቅዱስ። ሁላችን አጥፍተናል። አዎ አጥፍቷል፣ ትክክል ነው። ይቅርታ ልናደርግለት፣ ልንምረው፣ ከዛ ደግሞ እግዚአብሔር በረዳን አስተምረን አስተካክለን የእግዚአብሔርን ማዳን ማሳያ ማድረግ ስለምንችል ይህንን ቪዲዮ ቶሎ አድርሱልኝ። ችል ማለት ነው። መልካም ቀን። እንደሰማችሁት ነው። በጣም ጥሩ ጅምር ይመስለኛል። ለጋዜጠኛ ሶፎንያስ ወደ አሜሪካ እድል እያመቻቹለትና ያው ሊወስዱት ነው እና በጣም ትልቅ ነገር ነው ለሱም ለአይምሮ ረፍቱ የሚያገኝበት እናቱን መረፍ የሚሉበት ነው ብዬ አስባለሁ። በተለይ ለእናቱ እኔ በጣም ያሳዝኑ። እኔ ነገር ተሳክቶ ለምን ተስፋ አረጋለሁ። አሁን ደግሞ ምንየው ትላንትና በአርሲ የተከሰተ ነገር ነበር። በኦርቶዶክሳውያን ላይ በጣም ያው ጭፍጨፋና ቤተክርስቲያን እስከ ማቃጠል እስከ ማፈናቀል ደርሷል። ይሄ ነገር አዲስ ዜና አይደለም። በጣም ተደጋግሞ ሰምተነው እየለመድነው ነው። ኢቭን እኛ የእምነቱ ተከታዮች ራሱ ምንም እየመሰለን አይደለም። በጣም የሚያሳፍር ነገር ነው። እስቲ ትላንት ምን ተፈጠረ? እና የተለያዩ ሰዎች ደግሞ ድምጽ እየሆኑና ያው የተለያዩ ሀሳቦችን እያመጡ ነው። እስቲ እሱን አይተን እንመለስ። 101 ዓመት የቆየውን የቅዱስ ገብርኤል ቤተ ክርስቲያን አቃጥለውታል። አርሲ አሰኮ ጠለታ ጠፋ ቀበሌ የቅዱስ ገብርኤል ቤተ ክርስቲያን በትላንትናው ዕለት 2018 ግንቦት 24 ተቃጥሏል። 37 ኦርቶዶክሳውያን ተገለዋል። እንዲሁም ከቀኑ 6 ሰዓት ነው ይሄ የሆነው። በዛው አካባቢ የሚገኘውን የቅዱስ መድኃኔዓለምን ቤተ ክርስቲያን ካራ ኩፋቴና መድኃኔዓለምን ለማቃጠል ሞክረው እንዳለ አጠገቡ ያለው አጥሩ ሙሉ ተቃጥሎ ቤተክርስቲያኑ ግን ሊቃጠልላቸው ስላልቻለ ተርፏል። በዛ አካባቢ 234 የምዕመናን ቤት ተቃጥሏል። አርሲ ላይ አሁንም ድረስ እየሆነ ያለው ይሄ ነው። በዛ አካባቢ በየቀበሌው በየቦታው አሁንም ድረስ ቁጥራቸው የማይታወቅ ብዙ ኦርቶዶክሳውያን እየተገደሉ ነው። ነገር ግን መረጃ እንዲወጣ አይፈለግም። ቪዲዮ የሰሩ ዜና የሚሰሩ ሰዎችም ያጠፉትን አይተናል። ለደህንነታቸው ሲባል ግን ምንም አልልም። ግን ፍትህ ለቅድስ ቤተክርስቲያን እስከ ማጋያት ኦርቶዶክሳውያንን መግደል። ይህ ከኋላ የምትመለከቱት የስም ዝርዝር በምስራቅ አርሲ የተገደሉ ኢትዮጵያኖች ናቸው፣ ወገኖቻችን ናቸው፣ እናት አባቶቻችን ናቸው፣ ኦርቶዶክሳውያኖች ናቸው። በአንድ ቀን ብቻ በአሰቃቂ ሁኔታ በታጣቂዎች የተገደሉ ስም ዝርዝሮች ናቸው እነዚህ። በተጨማሪም በትናንትናው ዕለትና ከትናንትና በስቲያ ወደ 280 የሚጠጉ ማህበረሰቦች ከቤታቸው ተፈናቅለዋል፣ ቤታቸውን ለቀው ሄደዋል፣ ንብረቶቻቸውን ሳይዙ ቤቶቻቸው ተቃጥለዋል። በተጨማሪም ይቅርታ ወደ 101 ዓመት ያስቆጠረ ጠላታ ቅዱስ ገብርኤል ቤተክርስቲያንም በዚሁ ጥቃት ምክንያት በእሳት አደጋ ሙሉ ለሙሉ እንዲወድም ሆኗል። ለዚህ አይነት ተግባርም ሲፈጸም ይህ የመጀመሪያው አይደለም። ማን ነው የሚሰማን? ማን ነው የሚረዳን? ማን ነው መፍትሄ የሚሰጠን? ማን ነው ይህን ጥቃት የሚፈጽመው? ማን ነው ተጠያቂው? ለማን ብንጮህ መፍትሄ እናገኛለን የሚለው ነገር እስካሁን ድረስ አልታወቀም። ብሩክ የወረዳው አስተዳደር አልሰማውም አለ። ቢቢሲ ሲያናገረው የወረዳው አስተዳደር እኔ ሰዎች ስለመሞታቸው ምንም መረጃ የለኝም ብሎ መለሰ። እንግዲህ ምናልባት የኛ ቤት አባቶች የሚሰሙት ይሄንን መረጃ ይመስለኛል። የትኛውን መረጃ ማለት ነው? የመንግስት አካላት ወይ ደግሞ የወረዳው ሰዎች ሰው አልተገደለም በፊትም ሲል ነበር። እንግዲህ የዞኑ አስተዳደር እንደምታስታውሱት ያ ሁሉ ሰው ተገድሎ በአንድ ቀን ብዙ ሰዎች በአንድ መቃብር ተቀብረው የሚያሳዝን ነገር ተፈጥሮ የዞኑ ሰው ስለሞቱ ማስረጃ የለንም ብሎ ያለበት ነበር። እሱን ነው የሚሰሙት ይመስለኛል የኛ ቤት አባቶች።
ልክ ነው። እነሱ በቃ የክርስቲያኖች ደም የቅዱሳን የክርስቲያኖች የኦርቶዶክሳውያኑ ደም ለመሬታቸው ልምላሜ የሚሰጥላቸው መሬታቸውን የሚያለመልምላቸው የሚያረሰልስላቸው ስለሆነ ልክ ናቸው እነሱ። በቃ እሱማ የሚፈልጉት ነው። ኦርቶዶክሳዊውን እያነሱ ኦርቶዶክሳውያን በተፈናቀሉበት ኦርቶዶክሳውያን በተገደሉበት ስፍራ እነሱ የሃይማኖታቸውን ነገር ማቋቋም ነው የፈልጉት። እነዚያ የመንግስት አካላት ልክ ናቸው። እሱን እየሰሩ ነው እነሱ። ይሄ ልክ እነሱ ተግባራቸው ነው። እውነታቸው ነው። ልክ ናቸው እነሱ ማለት ነው። ኢሳንኩስ ሆጂሳኒ ሆጂተቻጅሩ ከንከኛ ገሩ ማልለጋሩ ማልወጀቻሩ አሁን የሚገርመኝ እኛ አባቶች ናቸው። ይሄ ሁሉ ሰው በየጊዜው እየሞተ ለስልጣን ሲሆን ለወንበር ሲሆን ለገንዘብ ሲሆን ምን ማድረግ እንደምችሉ እኮ እናውቃለን። መንግስትን አንገት ለአንገት መተናነቅ እንደምችሉ እኮ እናውቃለን። ጉልበታችሁ ምን ያህል እንደሆነ እኮ እናውቃለን። አቅማችሁ ምን ያህል እንደሆነ እኮ እናውቃለን። ይሄ ሁሉ ክርስቲያን ሲሞት፣ ይሄ ሁሉ ኦርቶዶክሳዊ በየጊዜው ሲገደል፣ ይሄን ያህል ኦርቶዶክሳዊን የማጽዳት ዘመቻ ሲሰራ አዋጅ እኮ ብቻ ነው ያልታወጀው። አሁን ወይ ደግሞ አዋጅ ቢታወጅልን በቃ ኦርቶዶክሳዊ አርሲ ውስጥ መኖር አይችልም፣ ኦርቶዶክሳዊ አርሲ ውስጥ ኖሮ ከተገኘ ይገደል ሚል አዋጅ ቢወጣልን በመንግስት በኩልም ጥሩ ነው። እንደሰማችሁት ነው። በጣም ነው የሚያሳዝኑ። ኢቭን የአካባቢው አስተዳደር ራሱ ምንም ግድ እንደማይሰጠው የምታዩት። ምንም አውቀው ነገር የለም፣ ምንም የደረሰኝ መረጃ የለም ብሎ ለቢቢሲ እና ለተለያዩ ዜና አውታሮች ለውጭዎች ኢቭን መረጃ ሰጥቷል። ማለት ከሞታቸው ደግሞ ሞታቸው እንደምንም አለመቆጠሩ በጣም ነው የሚያሳዝኑ። ሰውም ዝም እያለ ነው። አሁን ላይ እንደውም ይሻላል እንጂ ይህ ነገር አሁን አይደለም እየሰማ ነው ያለ ነው። ወሩ ሙሉ አመቱ ሙሉ በቃ ቢያንስ አትሊስት በወር አንዴ ወይ ሁለቴ እንዲተፈጠረ እንዲተገደሉ የሚባል ነገር እንሰማለን እና ደግሞ ምንም ድምፅም እየሰጠን አይደለም። ይህ በጣም ነው የሚያሳዝነው። የተለያዩ አርቲስቶችና ታዋቂ ሰዎች በዚህ ጉዳይ ላይ አስተያየት እየሰጡ ነው። እስቲ ምን አሉ የሚለውን አብረን አይተን እንመለስ። ኦሮሚያ ክልል አርሲ ዞን ላይ እየሆነ ያለውን በወገኖቻችን ላይ ጭፍጨፋና ግድያን አጥብቄ እቃወማለሁ። አልሐምዱሊላህ ረቢል ዓለሚን። እኔ ሙስሊም ነኝ። ትላንትና አክሱም ላይ የመቀበሪያ ቦታ የስግደት ቦታ አያስፈልጋችሁም እናንተ መጤናችሁ ተብያለሁ ብዬ ዛሬ ወገኖቼ በግፍ ሲጨፈጨፉና ሲገደሉ ዝም ብያ ላይ እምነት ይሄንን አላስተማረኝም። ይቺ ምድር ኮንትራት ጊዜያዊ መኖሪያ ስለሆነች ማለት ነው። ሁላችንም ጥለናት የምንሄድ አገር ናት። ስለዚህ ወገኖቻችን በአሁኑ ሰዓት ላይ እየደረሰባቸው ያለውን ጭፍጨፋና ግድያ እኔ አጥብቄ እቃወማለሁ። ፍትህ ለአክሱም ወንድም እህቶቻችን፣ ፍትህ አርሲ ላይ ለሚጨፈጨፉ ወገኖቻችን። አርቲስቷ በምስራቅ አርሲ ስለተገደሉ ንጹሃን መሪር ሀዘኗን ገለጸች። አርቲስት መሰረት መብራቴ በመልእክቷ የኦርቶዶክሳውያን መከራ እስከ መቼ ስትል የጠየቀች ሲሆን ምስራቅ አርሲ የደም ምድር በማለት በጽሁፏ ገልጻለች። የንጹሃን ደም ይጣራል፣ ማቆሚያ የሌለው እልቂት፣ ሰሚ የሌለው ጩኸት፣ ከምድራዊ ዳኝ ፍትህ ባይገኝም የሰማዩ አምላክ ይፈርዳችኋል። ወገኖቼ ነፍሳችሁን በቅዱሳኑ እቅፍ ይቀበሉ ስትል መልእክቷን አስተላልፋለች። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም ይሄ። አሁንም እንላለን አትግደሉን፣ አሁንም እንላለን ወገኖቻችንን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። አርሲ ላይ ብዙ ጊዜ ሰዎች ሲገደሉ አትግደሉን እያለን እንለምናለን፣ እንማጸናለን። ከልጅ እስከ አዋቂ ፍትህ ጥየቃ ደጅ እንጠናለን። ግድ የለም እዚህ ጋር የሳትነው ነገር አለ መሰለኝ።
ፈጣሪ ይቅርታን ይወዳል ማለት የማንም ጥጋበኛ ሲበድላችሁ እግሩ ላይ ስትደፉ ዋሉ ማለት አይደለም። ይቅርታችን እንደ ፍራቻ የሚታይ ከሆነ በደላችን ከበዛ እንደ ሙሴ በትራችንን ባርኮ ብዙዎችን ይፈጃል። ነገሩ ከከፋ ከመካሰስ በትሩን ማስባረክ ይቀላል መሰለኝ። እነሱ ያላቆሙት እኛ መጀመር ማንችል መስሏቸው እንዳይሆን እኔ ግን ዝግጁ ነኝ። እና ደግሞ እስከ መቼ ነው እንዲህ የሚቀጥለው? ማለት እንዲህ ነው የምንቀጥለው? እስኪያልቁ ነው። እኔ ያልገባኝ ነገር ሲኖዶስም ሰጥ እኔ እንዴት ነው ግን ማለት ሲኖዶስ እዛ ጋር የሚቀመጠውን ለምሳሌ እኔ ኦርቶዶክስ ነኝ። ሲኖዶስ ይወክለኛል ብዬ ማስበው የቤተክርስቲያንን መብቶች ያስጠብቃል። ለልጆቹ መብትና ለቤተክርስቲያን የሚገባትን መብት ይጠይቃሉ። ያን ነገር ያስከብራሉ። ቤተክርስቲያንም ትክክለኛ መንገዷን ይዛ እንድትሄድ ህጓን እንዳጠስ ህጓም እንዳይጣስ ያደርጋሉ የሚል ሀሳብ ነው ያለኝ። ሲኖዶስ የተቋቋመበትን ምክንያት አስተዳደር እስከሆኑ ድረስ እንዲህ ነው። ግን ምንም ጭራሽ ኢቭን መግለጫ አንድ ነገር እንኳን አይጽፉም። ምንም አይመስላችሁም? ጸጥ ነው። ያን የተፈጠሩ ነገር እናውቃለን። አሁን በስልጣን ጉዳይ የወላ ነገር ተፈጥሮ ኢቭን የከፋ ደረጃ ሊደርስ ጫፍ ደርሶ ነው የተመለሱ። ያን እንደዚህ የተደረገለት የወላ ነገር የተሆነለት ለስልጣን ነው የሚል የተለያዩ አስተያየቶችም እየሰጡ ነው። የሰው ሞት፣ የቤተክርስቲያን መቃጠል፣ የምዕመኑ መፈናቀል ምንም እኔ ግድ የሚሰጣቸውም እየመሰለኝ አይደለም። በጣም ነው የሚያሳፍረው። ይህ ነገር ደግሞ ራሳችንን ልናስቆመው የሚገባው ዝም መባል ያለበትም ነገር አይመስለኝም። 2 ቀን 3 ቀን ተወርቶም ጸጥ መባል አለበት ብዬ አላስብም። እስቲ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። የሃይማኖት አባቶች በእናንተ አያምርም። ፍርሃት በእናንተ አያምርም። ሌብነት በእናንተ አያምርም። ውሸት በእናንተ አያምርም። ሰው ይዋሽ፣ ሰው ይስረቅ፣ ሰው አፍቅሮተ ነዋይ ኖሮት ዓለምን ወዶ ይጥፋ። እናንተ ግን እረኛ ተብላችሁ ሕይወታችሁን ለእግዚአብሔርና ለሰው የሰጣችሁ ስታጭበረብሩ አያምርባችሁ። አብዛኛው የኢትዮጵያ ችግር አብዛኛው ሰው በመንፈስ አለመገራቱን፣ በመንፈስ መግራት ደግሞ የእናንተ ኃላፊነት። መንግስትም ቢያጠፋ፣ ህዝብም ቢያጠፋ፣ ወጣቶች ቢያጠፉ፣ ሀገር ዓለም ቢያጠፋ እናንተ ወደ ቀና ወደ ትክክለኛው መስመር ውሰዱት እንጂ ከጠፋው ዓለም ጋር ስትጠፉ አያምርባችሁም። ካበደው ዓለም ጋር አብራችሁ ስታብዱ አያምርባችሁም። ምክንያቱም ስትጠየቁ ከኛ ከመደበኛ ሰዎች በተለየ መንገድ ትጠየቃላችሁና እባካችሁ እብደቱን ዓለም ላይ ያለውን ችግር ለማስቆም እናንተ ታስፈልጋላችሁና ተመለሱ። ሰላም ወገኖቼ እንደምን አላችሁ? አርቲስት ቸርነት ነኝ። ገጣሚ ቸርነት ወርሳሊ ቸርነት። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርንቀን ሳንጨርስ ሀዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ፣ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን፣ ለምን አንልም? ባሎቻቸው ተይዞባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና
ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት፣ እባካችሁ ሰላም ስሩለት። የሚታረደው ይቁም። አእምሮዬ ውስጥ እኛ ሰውዬ ናቸው ያሉት እንዲህ ነው የምንቀጥለው ያሉት። የምሬ ነው፣ እንዲህ ነው የምንቀጥለው። የሆኑ ሰዎች በጅምላ ታርደው ቤታቸው ተቃጥሎ ምናምን ዝም ብለን ከዛ በነጋታው ስለ ልማት እድገት ምናምን እያወራን በቃ እንዲሁ ዝም ብለን እንዲሁ ነው የምንቀጥለው። በየጊዜው እየመጣን ሶሻል ሚዲያ ላይ ያቺን የፈረደባትን ሻማ እያበራን ነው የምንቀጥለው። የምር እንዲሁ ነው የምንቀጥለው እስከ መቼ? ባለስልጣኖቻችን የአውሮፓ እግር ኳስ ኩነትን በገፍ ወጥተው የሆነ ነገር ሲለጥፉለት ከርመው ሰው በጅምላ ሲታረድ ቤት ሲቃጠል ካህናት ሽማግሌ እንደዚህ ግፍ ሲፈጸም እያዩ ዝም ይላሉ። እኛም እንደነሱ ዝም እንዳለን እንዲሁ ነው የምንቀጥለው። የምር በቃ በዚህ መልኩ ነው። እስከ መቼ ነው እንደዚህ የምንቀጥለው? እሺ እኛስ በቃ እኛ አቅቶናል። ፈጣሪስ ዝም አለን እኮ። የምር በዛ ይሄ በዝቷል። እየወጡ ማውራትም እኮ በዚህ መልኩ አንዳንዴ ፌዝ ነው የሚሆንብኝ። እኔ በእውነት እንዲህ ነው የምንቀጥለው በቃ። ይህ ሀሳብ በጣም የወደድኩት ሀሳብ ነው። ዝም በተባለ ቁጥር በቃ ማለት ነው ከሆነ ጊዜ በኋላ በዚህ ከቀጠለ አርሲ ላይ ኦርቶዶክስ የለም ጭራሽ አንድ ሰው እንኳን የለም፣ አንድ ቤተክርስቲያንም የለም የሚባልበት ደረጃ የሚመጣ እየመሰለኝ ነው። እነሱ ጋር ሲያልቅ ደግሞ ወደዚህ ወደ ከተማ የሚሆን አቅራቢያ ወዳለ እንደሚዞሩ ምንም ጥያቄ የሌለው ነገር ነው። አሁን እዚህ ዝም የምንሉ ሰዎች እኛ ጋር ዞሮ እስኪመጣ ድረስ መጠበቅም አለብን ብዬ አላስብም። ቅዱስነታቸው አርሲ ላይ የተፈጸመውን ግፍ አወገዙ። ብፁዕ አቡነ ማትያስ በመልእክታቸው በአርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረ የጠለታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኮፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውንና በመቶዎች የሚቆጠሩ ወገኖች ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ብለዋል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተክርስቲያናችን ስም አበክረን እናሳስባለን ብለዋል። ይሄ አካሄድማ ሴትን ወይም ሚስትን ትዳር ውስጥ አምባገነን ያደርጋታል። እዚህ ፖድካስት ላይ ሙሉን ልሰማ ሞክሬያለሁ። እቺ እህታችን ወይም ዶክተር ሳሮን እያለች ያለችው ምንድነው 100% ፕሮቫይድ ማድረግ አለበት ባል ፋይናንሻሊ ግዴታ ነው። እኔም ውጪ ሰርቼ እመጣለሁ፣ ግን ምሰራው ብር ለቤቱ አይደለም ለራሴ ነው፣ የሱን ብር የኔ ነው። የቤቱን ስራ ደግሞ እኩል ቴክ ኬር ማድረግ አለብን። አጠቃላይ ምንድነው ሴትን ወይም ሚስትን አምባገነን ያደርጋታል። አንቺ የምትይው አካሄድ ፕሪንሰስ ሳይሆን አምባገነን ነው የሚያደርግ። 100% ለቤቱ ፕሮቫይድ የማድረግ ግዴታ አለበት ባል። ሴት ደግሞ ቤቱን ሃውስሆልድ ማኔጅመንቱን ቴክ ኬር ማድረግ አለበት። ይሄ ማለት ትዳርን ትራንዛክሽናል አደረግነው ማለት ሳይሆን ሁሉም የየራሱን ሪስፖንሲቢሊቲ ዲስቻርጅ እያደረገ ነው እየተወጣ ነው ማለት ነው እንጂ ትራንዛክሽናል አደረግነው ማለት አይደለም። ወንድ ልጅ ለቤቱ ፕሮቫይድ ማድረግ አለበት ኦፍ ኮርስ። ግን በእኛ ኬዝ በአሁን ጊዜ ኬዝ ሁላችንም ውጭ ወተን ስራ እንሰራለን አይደለ? ኢኮኖሚው ሆኖ ሁለት ሰው መተጋገዝ አለበት። ሁለታችንም ስራ ስንውል ቤቱ ኬር የሚያደርገው የለም። ግን ባልሽ ጥሩ ስራ ኖሮት አንቺ ቤት ብትቀሪ ቤቱን ቴክ ኬር እንድታረጊ ነው ቤዚኩ ማለት ነው። ግን ሁለታችንም እንድንሰራ የተፈለገው የቤቱን ወጪ አንድ ሰው ብቻውን ስለማይችል ነው ናውዴይስ ማለት ነው። ስለዚህ አንቺ የውጭውንም ስራ ትሰሪያለሽ፣ የቤቱንም ስራ መተሽ 100% ስሪ እንደማይልሽ ሁሉ ቤቱን ኢኮኖሚ 100% እሱ እየደገፈ አንቺ ውጪ እየሰራሽ ከዛ መተሽ ደግሞ የቤቱንም ቴክ ኬር አታረጊም። ኢኮኖሚካሊ ኮንትሪቢዩት ማድረግ አትፈልጊም፣ ግን ውጪ ወተሽ ትሰሪያለሽ። ከዛ ደግሞ የቤቱን ስራ እሱ እኩል ካንቺ ጋር እንዲሰራ ዲክቴት ታደርጊያለሽ። አየሽ፣ እዚህ ጋር አምባገነን እየሆንሽ ነው እንጂ ፕሪንሰስ እየሆንሽ አይደለም።
እኛ የኔ ብር የኔ ነው አንተ ብር የኔ ነው ያልነው እኮ ለፈን ነው እንጂ የምርም ትዳር ላይ መተን እሱን አፕላይ እንድናረግ አይደለም። ያ አምባገነን ያረጋናል። ራይት? አምባገነን ሰው ደግሞ አይወደድም። ካልተወደድሽ ደግሞ ከባልሽ የምትጠብቂው ፕሪንሰስነስ አታገኝም። መሆን ያለበት የጋራ ህይወት ነው። ሁለታችንም የጋራ ህይወታችንን ነርቸር እናረጋለን። አብረን ከስራ ገብተን የቤቱን ስራ ተጋግዘን እንሰራለን። ውጪ ሰርቼ ብር ማገኝ ከሆነ የቤቴን ክፍተት አይቼ እሸፍናለሁ እንጂ እኔ ውጪ ሰራለሁ ቤት ስራ አልሰራም። አንተ ውጪም ስራ የቤቱን ወጪ 100% ሸፍን። ከዛ ደግሞ የቤቱንም ስራ ካላገዝከኝ እየበደልከኝ ነው። ቴክኒካሊ you are abusing him ያ እንደሰማችሁት ነው። በጣም የወደድኩት ሀሳብ ነው። ያው ሰሞኑን እቺ ልጅ ቫይራል ወጣለች። በጣም የሚያስቁና የሆነ በጣም በቃ እኔ እንዴት የሆነ ከሎጂክ የራቀ የሚባል ሀሳብ አቅርባለች። እናንተ በዚህ ጉዳይ ምን አይነት ሀሳብ አላችሁ? ትናንት በለንደን ከተማ የታየችው ይህቺ ኢትዮጵያዊት በዓለም ዙሪያ መነጋገሪያ ሆናለች። አርሰናል የፕሪሚየር ሊጉን ዋንጫ ማንሳቱን ተከትሎ አደባባይ ከወጡ ደጋፊዎች በተቃራኒ እርሷ ነጠላዋን አድርጋ ከቤተ ክርስቲያን መልስ ሕፃን ልጅ በጋሪ እየገፋች ለደጋፊ ባልተፈቀደ መንገድ ላይ ስትራመድ ትታያለች። ይህን ቪዲዮ የቀረጹት አማርኛ ተናጋሪ ሰዎች ታዲያ ሲነቅፏትና ሲተቿት ይሰማሉ። በአንጻሩ ግን በኮሜንት መስጫው ላይ የበርካታ ሰዎችን ልብ የነካው አስተያየት እናንተ በኳሱ ስትጮሁ የእሷ አርሰናሏና ሕይወቷ ግን ቤተክርስቲያኗና ልጇ ነው የሚል ነበር። እናንተስ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። ሙሉውን ቪዲዮ ለመመልከት ባዮ ላይ ያለው ሊንክ ጆይን በማድረግ ታገኙታላችሁ። መልካም ጊዜ። አበሻ ማለት እቺ ነች። በዚህ ኳስ መሃል በዚህ ሁሉ ግርግር መሃል አበሻ ቀሚሷን አርጋ ለንደን ላይ ልጇን እየገፈች ለዙ መሃል ላይ በተከለከለ እኔ በጣም ነው ድፍረቱ የገረመኝ። ግን ከስር የሚሰድቧት አበሾቹ እኔ በጣም ነው የደበረኝ። ያናደዱኝ። በቃ ፖሊስ ውስጥ ከፈቀደ ድረስ ያ ነገር መብት ነው ማለት ነው። እና ያማረጋው እነሱ ሊያበሳጫቸው ይገባል ብዬ አላስብም። የድምፃዊ ቴዲ አፍሮ ምክትል ስራ አስኪያጅና የቅርብ ሰዎች የፍርድ ቤት ውሎ ምን ደረጃ ላይ እንዳለ ሰምታችኋል። ዛሬ ሲጠበቅ የነበረው ውሳኔ ያልጠበቀ አቅጣጫ ይዟል። እስኪ መረጃውን አብረን እንየው። ነገሩ እንዲህ ነው። የአራዳ የመጀመሪያ ደረጃ ፍርድ ቤት በተጠርጣሪዎች ላይ ተደጋጋሚ የጊዜ ቀጠሮ በመፍቀዱ ጠበቆቻቸው ለከፍተኛ ፍርድ ቤት ይግባኝ ይላሉ። ከፍተኛ ፍርድ ቤትም አቤቱታውን ተቀብሎ ማህሌት ወይም ደግሞ ሀና ሰለሞን እንደዚሁም የሱፍ ያሲን እያንዳንዳቸው በ100,000 ብር እንዲሁም ሁለት የስቱዲዮ ጥበቃ ሰራተኞች በ50,000 ብር ዋስትና እንዲፈቱ ወስኖ እንደነበረ ከዚህ ቀደም በዛሀበሻ ዜና አቀርበንላችሁ ነበረ። ነገር ግን የፌዴራል ፖሊስ በዚህ ውሳኔ አልተስማማም። ወዲያውኑ ለጠቅላይ ፍርድ ቤት ይግባኝ ጠይቋል። ጠቅላይ ፍርድ ቤቱም ባለፈው ሳምንት ግንቦት 16 ጉዳዩን አይቶ ዛሬ የመጨረሻ ብይን ለመስጠት ቀጠሮ ይዞ ነበረ። ይሁን እንጂ ዛሬ በተካሄደው ችሎት ፍርድ ቤቱ መዝገቡን መርምሮም ስላልጨረሰ ውሳኔ ለመስጠት ለነገ እንዳሳደረው ከቤተሰብ አካባቢ ለዛሀበሻ የደረሰው መረጃ ያመለክታል። በነገው ዕለት ፍርድ ቤቱ የፌዴራል ፖሊስን ይግባኝ ውድቅ አድርጎም ዋስትናውን ያጸድቃል ወይስ ሌላ ውሳኔ ያስተላልፋል? እስኪ የእናንተ ግምት በኮመንት ላይ አስቀምጡ። እስረኞቹ ግን በከፍተኛ ሁኔታ እየተማሩ እንደሆነ ነው እየሰማን የምንገኘው። ባለፈው ሳምንትም የቴዲ አፍሮ ቃል አቀባይ በተመሳሳይ በፍርድ ቤት ውስጥ በከፍተኛ ሁኔታ ተጎድታ መታየቷን መዘገባችን ይታወቃል። ጉዳዩን አሁንም የተከታተልን ወደ እናንተ እናደርሳለን። የነ ቴዲ አፍሮ ማናጀርና ጓደኛ በዚህ መልኩ ክሳቸው እየቀጠለ ነው። ይፈቱ ቢባልም እስካሁን አልተፈቱም እና ደግሞ ክሳቸው ተራዝሞ ለነገ ተብሏል። ያው አዲስ ነገር ሲኖር ምን ሰም ይሆናል። ዓለም ላይ በጣም የሚጎበኙ ከተሞች የራሳቸው የተለየ ዩኒክ የሆነ ማንነትና ደግሞ እንዴት ነው አይደንቲቲ ያላቸው ከተሞች ናቸው። ሁሉንም ብናይ ማለት ነውና ዌን ኢት ካምስ ቱ ኢትዮጵያ አሁን ከቱሪዝም ጋር ለመስራት ባለ ነው አዲስ አበባን ማሳመራችን ምንም የራሱ ዩኒክ የሆነ ካልቸራልም አይደንቲቲ የሌለው ከተማ እየሰራ ነው ብዬ አስባለሁ። ስለዚህ ከውጭ የሚመጡ ቱሪስቶች አብዛኞቹ አውሮፓና አሜሪካውያን ከሆኑ ከኛ የተሻለ ከተማ ሀገራቸው ጥለው ወደ ኢትዮጵያ ወይም ደግሞ አፍሪካ ውስጥ የሚመጡት ዋይልድ ላይፍንና ካልቸራል ሳይቶችን ፕላስ ሂስቶሪካል ሄሪቴጆችን ለማየት ነው። የኬንያና ታንዛኒያን ምሳሌ መውሰድ እንችላለንና አንድ ቱሪስት ገንዘቡን አውጥቶ ጊዜውን አውጥቶ አባክኖ የሚመጣው ከሱ ያነሰ ከተማ እንደማየት አይደለም። በኤኒ ሚንስ ለኛ ኢትዮጵያ ውስጥ ለምንኖር ሰዎች በጣም አሪፍ ከተማ ሊመስለን ይችላል። ግን ስቲል ውጭ ሀገር አውሮፓና አሜሪካ ውስጥ እድሜ ዘመኑ ለኖረ ሰው ምንም ማለት አይደለም። ስለዚህ ያንን ማስተዋል አለብንና ስትራቴጂክ አድቫንቴጅ የሆነውን ናቹራል ሳይቶችን፣ ካልቸራል ሄሪቴጆችን እነሱን የመሳሰሉ ዴቨሎፕመንትም ቢሆን ኢንፍራስትራክቸርም ወደዛ አካባቢዎች ላይ መስራት የተሻለ ነው።
ፕላስ ቲክቶከሮችን ተጠቅመን እነዚህን ሳይቶች ማስተዋወቅ ጥሩ ሊሆን ይችላል ኦን ደ ሰርፌስ ሲታይ። ነገር ግን አንደኛ የነዛ ፎሎወሮች ዴሞግራፊክ ይወስናል። ለምሳሌ አንድ ሰው 20 ሚሊዮን ፎሎወር ሊኖረው ይችላል። ግን አብዛኞቹ ቲኔጀሮች እና ወጣቶች ከሆኑ እነዛ ሰዎች ፋይናንሻሊ ፕላስ ደግሞ ሌጀር ታይም ኢኮኖሚክ ካፓሲቲም ላይኖራቸው ይችላል። ብድግ ብለው መጥተው ኦኬ ኢንጌጅመንት ላይ ላይክ ማድረግ ፖስት ማድረግ አሪፍ ሊሆኑ ይችላሉ። ነገር ግን ወደ ገንዘብ ሲቀየር የዛ ሰው ፎሎወሮች አብዛኞቹ ከጊዜ አንጻር ተማሪዎች ከሆኑ መጥተው የራሳቸውን ብር አውጥተው ጊዜያቸውን አሳልፈው መሄድ የማይችሉ ከሆነ ዋት ኢዝ ዘ ፖይንት? ሞስትሊ በቱሪዝም ማርኬቱ ላይ አብዛኛውን ጊዜ እንደዚህ አይነት ረዘም ያሉ ትራቭሎችን የሚወስዱት እድሜያቸው ከፍ ያለ ለምን ገንዘብም አላቸው ትርፍ ጊዜም አላቸው ፕላስ ቤተሰቦቻቸውን ይዘው መምጣት ይችላሉ። ወይራስ ግን አንድ ተማሪ ወይም አንድ ሃይስኩለር ኦኬ ፎሎ አረጋ ግን ስቲል ወደ ማርኬት ትራንስሌት ካላረጋ በማርኬቲንግ ይዞ እንዴት ነው ከላይ ሲታይ ኦኬ ኢንጌጅመንት ሶሻል ሚዲያ ላይ ሊሆን ይችላል ግን ኦን ዘ ግራውንድ ሲቀየር ብዙ አይደለም። ሶ ፕላስ ቱሪዝም ታርጌቶቻችን ከነ ኬንያ እና ታንዛኒያ መማር እንችላለን። አፍሪካ ውስጥ ያሉ ብዙ ሀገራት ዴር ቱሪዝም ሞስት ካልቸራል ነገር ላይ ያተኮረና ዋይልድ ላይፍ ላይ ያተኮረ ነው። ሶ ይሄንን እያሰብን መስራት ነው እንጂ ያለብን ስትራቴጂክ የሆነ አድቫንቴጃችንን እንደ ሀገር ጥለን ብዙ ኦኬ ሰሚቶች ስብሰባዎች ሲኖሩ ሊያስኬድ ይችላል። ነገር ግን ወንደ አደር ሃንድ ምንም አድቫንቴጅ የለውም እና ይሄን ቢታሰብበት አለ። ሀገራችሁ የመንግስት ነች፣ የእናንተ ህዝቦች አይደለችም። ላስረዳችሁ እናንተ ባለ ሀገር ናችሁ እንጂ ሀገር አይደላችሁ። ኢትዮጵያውያን ናችሁ እንጂ ኢትዮጵያ አይደላችሁ አይደለ? ስለዚህ ሀገር ማለት መሬቱ ነው ማለት ነው። በህገ መንግስቱ ደግሞ መሬት የመንግስት ነው ይለናል። መንግስት አስፈላጊው ነው ካገኘው ካለበት ቤት አስነስቶ ያስወጣል፣ መብቱ ነው። ስለዚህ ሀገር ማለት መሬት ከሆነ መሬት ደግሞ የመንግስት ከሆነ ሀገር የመንግስት ነች ማለት ነው። ስለዚህ ሀገር ፍቅር እያላችሁ አሰክሱን። ኖ ሀገርማ የህዝብ ነች ካላችሁ እስቲ እንደ ህዝብ አንድ ግብር ሳከፍሉ የምታገኙትን ነገር ንገሩ። አንድ ሳከፍሉ የሆነ ነገር ሳከፍሉ የለም። እሺ ቤተሰብ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸው ተስፋ አደርጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ፣ ሰብስክራይብ ያላረጋችሁ ላይክ በማድረግ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ።